አንድ ምላሽ እንድትሰጡኝ ፈልጋለሁ። አንቺ ያምሻል እንዴ? ቆይ ምንድነው የምታወሪው? ጥፋትሽን ወደ ሌላ ሰው ለማላከክ እንዳትሞክሪ ሳምሪ። አንቺ ነሽ ልጄን የገደልሽው። ተው ካሌብ፣ አይነን በጨዋታው አትከራከር። ከትዬ ጋር ስትበሉ እትዬ የጠጣችበትን ብርጭቆ አይቼዋለሁ። መድኃኒቱ ሳይሟሟ አይቼዋለሁ። ካሌብ ተረጋጋ። ማን እውነተኛ ሰው እንደሆነ እኛ ራሳችን ነው የምንወስነው። ይኸውልህ ራስህን ችግር ውስጥ እየከተትክ ነው። እባክህ ወንድሜ፣ እዚህ እየተፈጠረ ያለው ነገር ግራ ገብቶናል። ቶሎ ብለህ ወደ ጉዳይ ገባና ንገረን፣ ምንድነው? አንተ ውሻ! ልቀቃት! 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 ይሄ ምንድነው? መልሽልኝ እንጂ ይሄ ምንድነው? ምን ታፈጫለሽ? እየጠየቁሽ አይደል እንዴ? መልሽላቸው እንጂ። ሳምሪ፣ አንቺ ሳምሪ፣ መልሽልኝ እንጂ እየጠበቁሽ እኮ ነው። ይሄ ምንድነው? የምን መልስ? እያሾፍሽ ነው ሳምሪ? ይሄ መድኃኒት ምንድነው? እኔ እንጃ፣ እኔ ምን አውቃለሁ? አረ አታውቂም? ሳምሪ፣ አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? አንቺ ነሽ ልጄን የገደልሽብኝ። ምን? ቅዱሴ፣ ይሄ መድኃኒት ሳምሪ ቦርሳ ውስጥ ነው ያገኘሁት። ይሄ መድኃኒት ጽንስ ማቋረጫ ነው። ሊሆን አይችልም ሳምሪ። ሳምሪ ይሄንን በፍጹም ልታደርግ አትችልም። ሳምሪ እውነት ነው? ንገረኛ። ምን አባሽ ይዘጋሻል? እየጠየቁሽ አይደል እንዴ? መልሽላችሁ እንጂ። ይሄን ጥያቄ ከኔ በላይ ሊመልስ የሚችል ሌላ ሰው አለ? ቆይ ምን ሆነሃል መንሱር? እኔ እኮ እዚህ ቤት የገባሁት ትልቅ ዓላማ ይዤ ነው። ይኸውልህ በአንተ ቅዠት ወደኋላ ከዓላማዬ እንድታደናቅፈኝ አልፈልግም። መንሱር አታናደኝ። እኔ እኮ ያረኩትን ነገር ሁሉ የምነግርህ ጓደኛዬ ነህ ብዬ። ግን ይኸውልህ ይሄንን ነገር ለሄለን እነግራታለሁ ብትል እመነኝ መንሱር፣ እመነኝ፣ እገልሃለሁ። በጭራሽ ከኔ እጅ አታመልጥ። ትሰማለህ? ማንም እኔን ከዓላማዬ ሊያደናቅፈኝ አይችልም። ማንም። አውቃለሁ ልጄ ነው። ግን ደግሞ የዚህ ልጅ መውረድ ለኔ ትልቅ ጥቅም ነው ይዞልኝ የሚመጣው። እመነኝ፣ በዚህ ሰዓት ያሰብኩት ነገር እያንዳንዱ ይሆናል። ይኸውልህ ለሄለን በዚህ ሰዓት ከኔ ውጪ አጠገቧ የሚሆን ማንም ሰው አይሆን። ስለዚህ ቀስ በቀስ ልቧን እየቦጠቦጥኩ አጠገቧ ሆኜ ያሰብኩትን ዓላማ እያንዳንዷን ነገር አደርገዋለሁ። ወይኔ ጉዴ! እትዬን ጉዴ ሰራ ካሌብ ነው ማለት ነው። ይኸውልህ የነገርኩህን እንዳትረሳ። አንዲት ቃል ተነፍሳለሁ ብትል እገልሃለሁ።
አልገባኝም። ቆይ ሳምሪ፣ ካሌብ እዚህ ነገር ጋር ምን ያገናኘዋል? ያገናኘዋል እንጂ ካሌብ እዚህ ቤት የመጣው ትልቅ ዓላማ ስላለው ነው። አንቺ ያምሻል እንዴ? ቆይ ምንድን ነው የምታወሪው? ምን ነው ዋሻው እንዴ ካሌብ? ጥፋትሽን ወደ ሌላ ሰው ለማላከክ እንዳትሞክሪ ሳምሪ። አንቺ ነሽ ልጄን የገደልሽው። እኔ አይደለሁም፣ ካሌብ ነው ልጅሽን የገደለው። ትዬ አባሽ ነው የምታወራው አንቺ? ተሳሳትኩ እንዴ አቶ ካሌብ? ስለምን እንደምታወራ አላውቅም። አሰማሁትም እንዴ? እኛን እኮ ለማዘናጋት ለመሸወድ እየፈለገች እኮ ነው እንዴ? አይገባችሁም እንዴ? ካሌብ እኔ አንተን አይደለሁም የማላሸንፍበትን ውድድር አልጀምርም። እስከ ዛሬ ዝም ያልኩ የማላሸንፍ መስሎ ስለተሰማኝ ነው። አንተን የማሸንፍበት ምንም አይነት ማስረጃ እጄ ላይ ስላልነበረ ብቻ ነው። ሳምሪ ምንድነው ዙሪያ ጥምጥም የምትሄጂው? ተናገሪያ፣ ምንድነው የሚዘጋሽ? ምን ነው ፈራህ እንዴ አቶ ካሌብ? ለምንድን ነው የምፈራው? እኔ ጋር ምንም አይነት ጥፋት እንዳሌለ እኮ አውቃለሁ። እኔ ምንም ነገር እየገባኝ አይደለም። እኔም እየገባኝ አይደለም። ምንድነው? ቆይ ይሄ ካሌብ የሚባል አስመሳይ ሰው እያታለለ ነው። ልጃችሁን የገደልኩት እኔ ሳልሆን እራሱ ካሌብ ነው። ምን? ካሌብ ስነ ስርዓት፣ ስነ ስርዓት ካሌብ። ምን ነው ቅዱሴ ተው። ውሽማ ተነካችበት። ስነ ስርዓት ካሌብ። ጋሺ እኔ ጋር ሊክደው የማይችል እውነት አለው። እንደውም መጣው። ልቀቃት እባክህ። መንሱር እንዴት ነው ወንድሜ? አልገባኝም። አንተ እዚህ ምን ትሰራለህ? ሳምሪ ማን ነው እሱ? ጋሺ ይሄ መንሱር ይባላል። የካሌብን ውሸት ሙሉ ለሙሉ የሚያውቀው እሱ ነው። ቆይ ምንድን ነው? ምን ፈልገህ ነው? ለምንድን ነው እዚህ የመጣው? ይቅርታ ወንድሜ፣ ግን እውነቱን መናገር አለብኝ። መንሱር ተጠንቀቅ፣ ትልቅ ስህተት እየሰራ ነው። እውነት መናገር ለአንተ ስህተት ነው አይደለ ካሌብ? አንቺ ዝም በይ። ቆይ እኔ ግራ እየገባኝ ነው። ምንድነው እየተፈጠረ ያለው ነገር? እውነቱን አሁን እንሰማዋለን። መንሱር ምን ልታረግ እየሞከርክ ነው? ወንድሜ ተወኝ። ከዚህ ውጣ መንሱር። ይኸውልህ ራስህን ችግር ውስጥ እየከተትክ ነው። እኔ ራሴን ነፃ እያደረኩ ነው ካሌብ። መጀመሪያም ቢሆን እኔን እዚህ ነገር ውስጥ ማስገባት አልነበረብህም። እኔ ይህንን ግፍ ተሸክሜ መኖር አልችልም ካሌብ። መንሱር በመጣህበት እግርህ ተመለስ ብያለሁ። ተመለስ ወንድሜ። እኔ እዚህ ድረስ የመጣሁት አስቤና ወስኜ ነው። ወንድሜ አትበለኝ አንተ።
አንተ ይሁዳ ነህ። ይሁዳ እውነትን ነው የካደው፣ መንሱር ደግሞ ሐሰትን ነው የካደው። ስለዚህ ይሁዳ የሚባለው ስም ለመንሱር አይሆንም። እመኚኝ ሳምሪ፣ ይኸውልሽ ለዚህ ስራሽ እጥፉን አስከፍልሻለሁ፣ እጥፉን። እሺ እጠብቃለሁ። አቶ ካሌብ፣ መንሱር መቀጠል እንችላለን? እመኚኝ ቅዱሴ፣ ሄሉ፣ ይሄ ልጅ ጤነኛ አይደለም። የእውነቴን ነው የምላችሁ፣ ጤነኛ አይደለም። ሳምሪ ስህተቶቿን ሁሉ ለመደበቅ የፈጠረችው ነገር ነው። ምንም እንዳታምኑት፣ እሷንም እንዳታምኗት። ካሌብ ተረጋጋ። ማን እውነተኛ ሰው እንደሆነ እኛ ራሳችን ነው የምንወስነው። ሄሎ መንሱር፣ እንዴት ነህ? እኔን አታውቀኝም? ሳምሪ ይባላለሁ። ስለ አንድ ጉዳይ ላውራክ ስለፈለግኩ ነው። አይ በአካል ተገናኝተን እንድናወራ ነው። እሺ እሺ፣ ቻው። ጋሺ የካሌብን ነገር በሙሉ ያወቅኩ ከረፈደ በኋላ ነው። ማለትም ልጁ ከወረደ በኋላ። ይሄን ሁሉ ነገር ያደረገው ደግሞ ካሌብ ነው። ቆይ ምንድነው የምትቀበጣጥሩት እንዴ? እኔ ቆይ ይሄንን ባደርገው ኖሮ እዚህ ምን አደርጋለሁ? እስቲ ንገረኝ። ምክንያቱም እዚህ ቤት ትልቅ አላማ ስላለክ። ቆይ ሳምሪ፣ ነገሩን እኮ በጣም እያወሳሰብሽብን ነው እኮ። ለምንድን ነው በግልጽ ማትነግሪኝ? መንሱር የካሌብ የቅርብ ጓደኛ ነው። ከአንዴም ሁለቴ በአካልም በስልክም ተገናኝተናል። የካሌብን ድብቅ ማንነት የሚያውቅ ብቸኛ ሰው መንሱር ብቻ ነው ጋሼ። ስለዚህ እንስማዋ። መንሱር፣ ልትነግረን የፈለከው ነገር ምንድነው? ንገረን። እሺ እነግራችኋለሁ። ደህና ነህ? ደህና ነኝ። ተክዘህ ሳይህ እኮ ምነው በሰላም ነው? አዎ በሰላም። ውሃ ምናምን ትፈልጋለህ? አይ አመሰግናለሁ። ቴንክ ዩ። እኔ የምልሽ በመጀመሪያ ደረጃ ሁላችሁንም ይቅርታ ልጠይቃችሁ እፈልጋለሁ። እባክህ ወንድሜ፣ እዚህ እየተፈጠረ ያለው ነገር ግራ ገብቶናል። ቶሎ ብለህ ወደ ጉዳይ ገባና ንገረን፣ ምንድን ነው? እኔ የምልሽ እዚህ ቤት ነው የምትኖሪው? አዎ። ምን ነው? ተመስገን። ደህና ነው ወንድሜ? አዎ ደህና ነኝ። አንቺ ሳምሪ ነሽ አይደል? አዎ። አንተ ማን ነህ? እኔ በስልክ ብቻ የምታውቂ መንሱር ነኝ። መንሱር? አዎ መንሱር ነኝ። እኔ አንቺን ማግኘት ያልተስማማሁት ካሌብን ፈርቼ ነው። ግን አሁን ውስጤ ተጨነቀ እና አሁን እኔ የመጣሁት ሁሉንም እውነት ለመናገር ነው። እሺ እና ግባ። ወይዘሮ ሄለን፣ ልደርስልሽ ባለመቻሌ በጣም ይቅርታ። ማለቴ ላድንሽ የምችልበት መንገድ ብዙ ነበረ፣ ግን አላደረኩትም። በእርግጥ እዚህ ደረጃ ይደርሳል ብዬ በፍጹም አላሰብኩም ነበር። ከሆነ በኋላ ደግሞ ለራሴን ፈራሁ። ቆይ አንተ ማን ደግሞ ስለምን ማዳን ነው የምታወራው? ጋሺ መንሱር ካሌብ ያደረገውን ነገር እያንዳንዱን ነገር ያውቃል። ልጃችሁን ያልነካውም ለትዬ መድኃኒት የሰጠት ራሱ ካሌብ ነው። ምን? እውነት ነው? ተይ እንጂ ሄሉ፣ እንዴ የማንንም ቅዠታሞች ቃል ሰምተሽ እኔን ልጠረጥሪ ነው እንዴ? ተው ካሌብ፣ አይነን በጨዋታ አትከራከር። ከትዬ ጋር ስትበሉ እትዬ የጠጣችበትን ብርጭቆ አይቼዋለሁ። መድኃኒቱ ሳይሟሟ አይቼዋለሁ እኮ። እሱማ እኮ አንቺ የጨመርሽው መድኃኒት ነው። እኔ የጨመርኩት እንዳልሆነ አሁን መንሱር ያሳየናል። እውነት ነው። እኔ በማስረጃ አቀርብላችኋል። እውነቱን እንድናገር የገፋፋችኝ ሳምሪ ናት። ስለዚህ ለሁላችሁም ማስረጃውን አቀርባለሁ። በጭራሽ ብዙ ይህንን እውነት ካወጣሁት ማለት ነው ሄለን ከኔ ጋር እንድትቆራረጥ ከማድረግ ውጭ ሌላ ምንም የማመጣው ነገር የለም። ደግሞ የሄለንና የቅዱስ ልብ ሊቆራረጥ ጫፍ ደርሶ ያቆመው ነገር
ነገር ቢኖር አንድና አንድ ይሄ ልጅ ብቻ። ስለዚህ ደግሞ ያስተሳሰራቸውን ገመድ መበጠስ ነበር። አንተ ውሻ ልቀቃት! 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 አንተ ነህ ልቀቃት! አንተ ነህ ውሻ! ቅዱሴ በእናትህ ልጄን ላልከው ፖሊስ መጥቷል። እስከ ዛሬ መግደል ነበረብኝ። አንተ ተረጋጋ። ፖሊሶች መጥተዋል። አያስጥሉም፣ ፖሊሶች አያስጥሉም። ከነሽ አምኜው ነበር እኮ ቅዱሴ። እውነት በቃ ከልቡ የሚያስብልኝ ጥሩ ሰው እንደሆነ ነበር የተሰማኝ። ግን እንዴት እንደዚህ ያደርጋል እንዴ? ለምንድን ነው ደጋግሞ መጥቶ የሚሰብረኝ? ምን አደረኩት? ሰው መቼም ቢሆን መላክ ሊሆን አይችልም። ምንም ነገር ስላላገኘሁበት እንጂ ድሮም ንጹህ ሲጫወት ጠርጥሬው ነበር። መቼ እዚህ ደረጃ ይደርሳል ብዬ አሰብኩኝ እኔ ራሱ። እሺ ቆይ ታዲያ ምን አደረኩት ቅዱሴ? ሄሊ አንቺ እኮ ሊተውሽ የሚከብድ ንጹህና እንቁ ሴት ስለሆንሽ እኮ ነው። እውነቴን እኮ ነው ቅዱሴ። መጀመሪያ ሰብሮኝ ሄደ። አሁን ደግሞ እኔን በዚህ ልክ ለመጉዳት ለምን አስፈለገ? ዛሬ ከኔ ጋር ሳይሽ አገር እሸበታ። ቆይ እንደውም ልስፈነልሽ። የምር ነው? አብረሽኝ ያለሽ ደስተኛ መሆኔ ምን ነበር እንዳላይ እየጋረደ ዋይኔ። አቤት እንዴት ይገርማል! እንደገና ይገርማል! ዛሬ ከእጁ ወጥተሻል። የኔ ፍቅር ሳቅሽ እንዴት አባት እንደሚያመርኩ። እንደገና ልጠብሰኝ ነው እንዴ ቅዱሴ? ሁሌም ቢሆን እኮ ለእኔ አዲስ ነሽ። ሁሌም ቢሆን ልክ እንደ አዲስ ነው ፍቅር የሚይዘኝ። ቅዱሴ አልተቀየምከኝም? ለማን አባቱ ነው የኔ እናት? ግን እኮ ብዙ በድያለሁ። እኔ ደግሞ ብዙ ወድሻለሁ። አትቀልድ በእናትህ። እውነቴን እኮ ኔሊ፣ አንቺ ፈልገሽ ያደረግሽው ነገር አይደለም። በደልም ባጠና ሰው እኮ የታለልሽው አንቺ። ግድ የለም ለወደፊቱ ትምህርት ነው የሚሆነው። ኔሊዬ ግን ከዚህ በኋላ ትዳራችንን መጠበቅ አለብን። እሺ አፈቅርሻለሁ። እኔ በጣም አፈቅር። ሳምሪ ዛሬም ለሁለተኛ ጊዜ ይሄ ትዳር ከመፍረሱ አደነሽዋል። ጋሼ ግዴታ እኮ ነው። ደግሞ እውነታው ነው የወጣው። አዲስ ነገር የለውም። ትልቅ ነገር ነው እንጂ ሳምሪ፣ ይህንን ትዳር ከመፍረስ አደነሽዋል። ደግሞ ይህንን ነገር ስታደርጊ ራስሽን አደጋ ላይ እንደምትይ ታውቂው ነበር አይደል? ሳምሪ እውነት ትልቅ ውለታ ነው ያልሽልኝ። በጣም ነው የምናመሰግነው። ለውለታዬ አንድ ምላሽ እንድትሰጡኝ እፈልጋለሁ። ምንድነው ሳምሪ? ላንቺ ምንም ነገር ቢሆን እናደርጋለን። እንድትፋቀሩ፣ የድሮ ሰላማችሁ እንዲመለስ እፈልጋለሁ። እሺ ሳምሪ፣ ሰላም እንሆናለን። እሺ ጋሼ፣ እኔም እንደዛ እንድትሆኑ ነው የምፈልገው። ሳምሪ በጣም እናመሰግናለሽ።
ተው እንጂ ጋሺ፣ ይሄ እኮ ግዴታዬ ነው። ቢሆንም ግን በጣም አመሰግናለሁ። ካልክ እሺ ጋሺ። እሺ በቃ ወደ ስራሽ መመለስ ይችላልሽ። ሄሎ። አዎ አሁን በር ላይ ደርሻለሁ። እደውልልሻለሁ አልኩሽ እኮ ማሬ። አዎ ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ። በቃ እሺ እደውልልሻለሁ። ቻው። በቃ ምን ተቀበል እውነቴን እኮ ነው የሚፍቀር። ኧረ እባክህ አጠገቤ እያለሽ እረፍት ናፍቂያለሽ። እኔ ራሱ የኔ እናት እወድሻለሁ። እኔም እወድሃለሁ ሳምሪ። አመሰግናለሁ። እሺ ችግር የለውም። ማነው ሳምሪ? ሂጂና ተዘጋጅ። እሺ እንዴት ነሽ? የሄሉ እህት ነኝ። በቤት ናታ? አዎ። እንዴ እህቴ፣ ቆይ እንዴት መጣሽ? እኔ ነኝ የደወልኩላት። ትንሽ የእናት የሚመስል የት እንክብካቤ ያስፈልግሻል ብዬ የሆነውን ሁሉ ሰምቼ በጣም አዝኛለሁ። የኔ ቆንጆ አይዞሽ፣ ሁሉም ነገር ለበጎ እኮ ነው የሆነው። በቃ አታልቅሽ እህቴ። እሺ ስለመጣሽ ደስ ብሎኛል። አመሰግናለሁ። በቃ ተጫወቱ። ሳምሪ ሳምሪ ቁጭ በል እንጂ። ቁጭ በይ በእናትሽ። ደስ ብሎኛል ስለመጣሽ። አቤት ተጫወቱ። እኛ የሆነ ነገር እናዘጋጅላት። እሺ መስኪ እንዴት ነሽ? የእውነት መስኪ እዚህ ድረስ ስለመጣሽ በጣም ነው የማመሰግነው። አንተ ደግሞ ተዋ። እውነት እንደሰማው ነው ሮጬ የመጣሁት። እረፍት እንኳን አላረኩም። የሆነው ነገር በቅጽበት ነበር የሆነው። ግራ ገብቶን ነበር። ምን ማድረግ ይቻላል? አዎ የሆነው ነገር ሆኗል። ሄሉ ሄሉ፣ ነይ። ምንም አልፈልግም። ነይ ቁጭ በይና አጫውሽኝ። አረ ሄሉ እንግዳ ተቀምጧል። ምንድን ነው የምትሰሪው እዛ? መጣሁ። እየተጫወትሽ ምን ላምጣልሽ? ምንም አልፈልግም። ሳምሪ በጣም ይቅርታ። አንቺ እውነተኛ ሰው ነሽ። እኔ ነኝ አልረዳ ያልኩሽ። አረ ችግር የለውም ትዬ። ይቅርታ እንድታደርጊልኝ እፈልጋለሁ። እባክሽ ይቅርታ አድርጊልኝ። እውነት ይቅርታ አድርጌልሻለሁ ትዬ። እውነት እሺ። አመሰግናለሁ በጣም ሳምሪ። እሺ ያው መቼም ሁሉንም ነገር ካወቅሽ ያረከስኩትም ከካሌብ እንደሆነ ታውቂያለሽ ማለት ነው አይደል?